ጤና ይስጥልን እንዴት አመሻችሁ። የጥቅምት 13 ቀን 2018 ዓ.ም መረጃዎቻችን ኤኤምኤን 24/7 የምዕራፍ 2 መረጃዎቻችን ከዛ ጀምሮ ለእናንተ ለተወደዳችሁ የሚደርሱ ይሆናሉ። አስቀድመን ስለምትከታተሉን እናመሰግናለን። አርዕስተ ዜናዎችን በማስቀደም እንጀምራለን። ቀደም ሲል የተከበሩ ሃይማኖታዊ፣ ባህላዊ የአደባባይ ክብረ በዓላትን እንዲሁም ከ160 በላይ ጉባኤዎችና ኮንፈረንሶች ያለምንም የጸጥታ ችግር እንዲካሄዱ በማድረግ የሕግ የበላይነትን ማረጋገጥ የተቻለ ሲሆን እንኳን ደስ አላችሁ ደስ አለን። የህዝብና የጸጥታ አካላትን ቅንጅት በማጠናከር አስተማማኝ ሰላም የመፍጠር ትጋት ተጠናክሮ እንዲቀጥል የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ጥሪ ያቀረበ። የትራፊክ ፍሰት ዲጂታል ማድረግ፣ መብራቱ፣ የእግረኛ መንገዱ፣ ግሪነሪው የመሳሰሉ ነገሮችን እናያለን። ይሄ አንዱ የኮሪደር ልማት ውጤቱ ነው ብትል ባይ ዲፎልት ደግሞ እዛ አካባቢ ስታለማ ፕሮፐርቲ ቫልዩ ለአልሚው ለኢንቨስተሩ የቤቱ ህንፃና ዋጋው ይጨምርለታል። እንዲሁ ደግሞ ያ ቦታ ለቢዝነስ ተመራጭና የቢዝነስ ትስስር እንድታደርግ ተጨማሪ የቢዝነስ ኦፖርቹኒቲ ይዞ ይመጣል። የኮሪደር ልማት እያበረከተ ካለው ዘርፈ ብዙ ማህበራዊ አገልግሎቶች ባሻገር ለኢኮኖሚ መነቃቃት የላቀ አስተዋጽኦ የጎላ መሆኑን የምጣኔ ሀብት ባለሙያው ገለጹ። ከውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር ለመገናኘት ይዘውት የነበረው ቀጠሮ መሰረዙን አስታወቁ። ተመልካቾች የምዕራፍ 2ን 24/7 አሁን እየመራን የምንገኘው በሱ ፍቃድ ተገኝ፣ ኢየሩሳሌም ሀረጋዊን በምልክት ቋንቋው ደግሞ አማራ እያሌው ከመላ ስቱዲዮና የስርጭት ባለሙያዎች ጋር በጋራ እንቆያለን። ቀዳሚ ወዳደረግነው ዜና እናልፋለን። ኢትዮጵያ እያካሄደች የምትገኘው የተሟላ የኢኮኖሚ ሪፎርም በዓለም ባንክና IMFን ጨምሮ በሌሎች ዓለም አቀፍ የፋይናንስ ተቋማት እውቅና ማግኘቱንና ተቋማቱም ከኢትዮጵያ ጋር ለመስራት ከፍተኛ ፍላጎት እንዳላቸው የገንዘብ ሚኒስትሩ አቶ አህመድ ሺዴ ገለጹ። የዓለም ባንክና IMF ዓመታዊ ጉባኤያቸውን በዋሽንግተን ዲሲ የሀገራት መሪዎች በተገኙበት ሰሞኑን አካሂደዋል። ጉባኤው በፋይናንስ ዘርፍ የተለያዩ ስምምነቶችን ለማድረግ ያስቻለ መሆኑን አቶ አህመድ ሺዴ አስታውቀዋል። የሸዋስ ዋለ ተጨማሪ ይዞበታል። የዓለም ባንክና IMF በየዓመቱ ጥቅምት ወር ላይ ዓመታዊ ጉባኤያቸውን በዋሽንግተን ዲሲ ከተማ ያደርጋሉ። የ2025 ጉባኤም የዓለማችን የግዙፎቹ የፋይናንስ ተቋማትና ታላላቅ የዓለማችን መሪዎች በተገኙበት በድምቀት ተከናውኗል። ኢትዮጵያን ጨምሮ ናይጄሪያና ጋና እንዲሁም በርካታ አፍሪካዊ ሀገራት በዚህ ጉባኤ ላይ ተሳትፏል። ኢትዮጵያን በመወከልም የገንዘብ ሚኒስትሩ አቶ አህመድ ሺዴ በዚህ ታላቅ ዓለም አቀፍ ጉባኤ ላይ ተሳትፏል። ከጉባኤው ጎን ለጎንም ከበርካታ ሀገራት መሪዎችና ዓለም አቀፍ የንግድ ተቋማት ጋር በመነጋገር የተለያዩ ለሀገር ኢኮኖሚ የሚጠቅሙ ስምምነቶችን አድርጓል። አቶ አህመድ ሺዴ የኢትዮጵያ ልዑካን ቡድን በጉባኤው በነበረው ቆይታ ከIMF ጋር የተሳካ የልማት ውይይቶችን ማድረግ ስለመቻሉና የኢትዮጵያ የማክሮ ኢኮኖሚ ሪፎርም በተሟላ ሁኔታ ይቀጥል ዘንድ ወሳኝ ስምምነቶችን ስለማድረጋቸው ገልጿል። የኢትዮጵያ ልዑካን ቡድን በዓመታዊ የዓለም ባንክና የIMF ስብሰባዎች ላይ ስኬታማ የሆነ ተሳትፎ አድርጎ ስራውን አጠናቋል። በነበረን ውይይት ወቅትም በተለይ የኢትዮጵያ የተሟላ የማክሮ ኢኮኖሚ ሪፎርም ቀጣይ ድጋፍ ተጠናክሮ እንዲቀጥል ከማስቻል ረገድ ላይ በIMF በኩል ያለንን ግንኙነት የበለጠ ያጠናከርንበትና ውጤታማ ውይይት ያደረግንበት ከIMF ማኔጂንግ ዳይሬክተሯ ከምክትል ኃላፊው ከተለያዩ የIMF ዲፓርትመንቶች የኢትዮጵያን ኢኮኖሚ ሪፎርም በፊስካልም በባላንስ ኦፍ ፔመንትም ድጋፋቸውን አጠናክሮ እንዲቀጥሉ
ጥሩ መግባባት የተደረሰበት ነው። እንዲሁም ከዓለም ባንክ ደግሞ ዓለም ባንክ ትልቁ የልማት አጋራችን ነው። ከሪፎርም ጋር ተገናኝቶ የበጀት ሰፖርትም እየሰጠ ያለ ተቋም ነው። ከሪፎርም ጋር ተገናኝቶ የሚደረጉት የበጀት ሰፖርቶች ተጠናክሮ የሚቀጥሉበት ሁኔታ ላይ እንዲሁም በተለያዩ ዘርፎች ዓለም ባንክ ኢትዮጵያ ውስጥ በሚያደርጋቸው የልማት ፋይናንስ ድጋፎች አጠናክሮ በሚቀጥልበት ጉዳይ ላይ ከባንኩ ፕሬዚዳንት፣ የኦፕሬሽን ኃላፊዎች፣ የአፍሪካ ጉዳይ ምክትል ፕሬዝዳንቶችና ሌሎች ዲፓርትመንቶች ጋር የተሳካ ውይይት ያደረግንበት ነው። ከተለያዩ ሌሎች የዓለም የልማት ድርጅቶችና የፋይናንስ ተቋማትም ጋር ስምምነት ማድረጋቸውና ተቋማቱም ከኢትዮጵያ ጋር በጋራ ለመስራት ከፍተኛ ፍላጎት እንዳላቸው የገንዘብ ሚኒስትሩ አስታውቋል። የተለያዩ ዓለም አቀፍ የፋይናንስ ተቋማት ጋር ሰፋፊ ውይይቶችን አድርገናል። በዚህም የልማት አጋሮች የኢትዮጵያን ኢኮኖሚ ሪፎርምና የኢትዮጵያን እድገት በከፍተኛ ደረጃ የሚያደንቁ መሆኑንና ይህንንም ለማገዝ ጠንካራ ፍላጎት ያሳያቸው መሆኑን በውይይታችን ጥሩ መግባባት የተደረሰበት ነው። ሰፊ ውይይት ነው ያደረግነው። ከተለያዩ ማዕዘናት ከአውሮፓ፣ ከኤዥያ፣ ከሰሜን አሜሪካ ያሉ የልማት አጋሮች ጋር በስፋት ውይይት ያደረግንበት ነው። መንግስት በቀጣይ ሊሰራቸው ካቀዳቸው ሜጋ ፕሮጀክቶች መካከል አዲስ ዓለም አቀፍ አየር መንገድ በቢሾፍቱ መገንባት ውጥን አንዱ ሲሆን አቶ አህመድ ሺዴ ለዚህ አዲስ አየር መንገድም ከሳውዲና ኳታር ዴቨሎፕመንት ፈንድ ጨምሮ ከሌሎች ተቋማትና አገራት ጋርም ስምምነት ላይ መድረሳቸውን ገልጿል። ለቢሾፍቱ ዓለም አቀፍ አዲስ ኤርፖርታችንም የተለያዩ የልማት ፋይናንስ ተቋማትንም በስፋት ያወያየንበት ነው። ከተለያዩ የሚድል ኢስተርን የፋይናንስ ተቋማት ለምሳሌ የሳዑዲ ዴቨሎፕመንት ፈንድ፣ የቀታር ዴቨሎፕመንት ፈንድ፣ የአቡዳቢ ዴቨሎፕመንት ፈንድ፣ የኩዌት ዴቨሎፕመንት ፈንድ እና ሌሎችም የአሜሪካ ያሉ የፋይናንስ ተቋማት፣ በአውሮፓም ያሉ የፋይናንስ ተቋማት፣ በኤዥያም ያሉ የፋይናንስ ተቋማት አዲሱ ኤርፖርታችንን ፋይናንስ እንዲያደርጉ ከፍተኛ የሆነ የማግባባትና ጥሩ አንደርስታንዲንግ የመፍጠር ስራ በተሳካ ሁኔታ ተፈጽሟል። እንዲሁም የጂ20 ኮመን ፍሬምወርክ የብድር ሽግሽጋችን በጥሩ ደረጃ ላይ ነው የሚገኘው። ኤምኦዩ ከሁሉም ጋር በአብዛኛው ከአንድ ሀገር በስተቀር ተፈርሟል። በዚህም ረገድ የአይኤምኤፍም የወርልድ ባንክም እንዲሁም የፓሪስ ሰክሬታሪያት ከፈረንሳዮች ጋር ውይይት በማድረግ ከቻይና ጋር ውይይት በማድረግ ይሄ ስራ ተጠናክሮ እንዲቀጥል ከማግባት የተደረሰበት ነው። ኢትዮጵያ ላይ እየተካሄደ የሚገኘው የተሟላ የኢኮኖሚ ሪፎርም ከነዚህ ታላላቅ ዓለም አቀፍ ተቋማት እውቅና እየተሰጠው እንደሚገኝና ከከተማ እስከ ገጠር የዘለቀው ልማትም ተቋማትን ከኢትዮጵያ ጋር አብሮ ለመስራት እንዳነሳሳቸው አቶ አህመድ ሺዴ ተናግረዋል። ኢትዮጵያ ውስጥ የተካሄደ ያለው የተሟላ ኢኮኖሚ ሪፎርም እጅግ ውጤታማ መሆኑን በስኬት ጎዳና የተጓዘ መሆኑን ሁሉም የነዚህ ዓለም አቀፍ ፋይናንስ ተቋማት የአይኤምኤፍም የወርልድ ባንክም ሌሎችም በከፍተኛ ደረጃ የሚመሰክሩት እና ድጋፋቸውን አጠናክሮ የሚቀጥሉ መሆኑን የተረጋገጠበት ነው። ከዚህ በተጨማሪ በተለያዩ የሴክተር ውይይቶችም በኢትዮጵያ የተካሄደ ያለው የልማት ስራ በግሪን ሌጋሲ፣ በክላይሜት ጉዳይ፣ በጤና ዘርፍ ልማት፣ በትምህርት ልማት፣ በሂውማን ካፒታል፣ በስራ እድል ፈጠራ እንዲሁም አጠቃላይ በፋይናንሻል ኢንክሉዥንም ሆነ በሌሎችም ዘርፎች ኢትዮጵያ ስኬታማ ውጤት እያገኘችና አጠቃላይ ኢኮኖሚ ሪፎርሙ የኢኮኖሚ እድገቱ በጥሩ ደረጃ ላይ የሚገኝ መሆኑን ውጤቱ እንደ ተምሳሌት ለብዙ ሀገሮችም እየቀረበ ያለበት ሁኔታ ነው ያለው። የከተሞች ልማት ላይ ኢትዮጵያ ያሉ ጉብኝት የሚያደርጉ የልማት አጋሮችም በየመድረኩ የሚያነሱት ነው። የከተማ ልማት ላይ ኢትዮጵያ የሰራች ያለችው፣ በገጠር ልማት ላይ ኢትዮጵያ የሰራች ያለችው እንዲሁም በቅርቡ ደግሞ የግሉ ዘርፍን ለማነቃቃት ከማክሮ ኢኮኖሚ ሪፎርም ምቹ ሁኔታ ከመፍጠሩ ጎን ለጎን የአገሪቷም ኢኮኖሚ ፖቴንሻል በጣም ትልቅ ነው። በዚህም የልማት ፋይናንስ በተጨማሪ የግሉ ዘርፍ ሚናም የበለጠ የሚያድግ መሆኑን በዚህም በጋራ ከኛ ጋር መስራት እንደሚፈልጉ ከፍተኛ የሆነ መግባባት የተደረሰበት ነው። የሕዝብና የጸጥታ አካላት ቅንጅትን በማጠናከር አስተማማኝ ሰላም የመፍጠር ትጋት ተጠናክሮ እንደሚቀጥል የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ጥሪ ያቀረበ። ቢሮው በጸጥታና ሰላም ስራ ላይ የተሻለ አፈጻጸም ላስመዘገቡ የጸጥታ ባለሙያዎች እውቅናና ሽልማት አበርክቷል። አንዋር አህመድ ተጨማሪ ይዞበታል። አዲስ አበባ ከተማ ከቅርብ ጊዜያት ወዲህ የበርካቶችን ቀልብ በመሳብ ላይ ትገኛለች። የከተማዋ ውበት ያለ ህዝብ ሰላም አይረጋገጥምና ያላት ውበት ከህዝብና የጸጥታ አካላት ተባብሮ ስራ ጋር ሲደመር ውጤቱም እንዲያምር አድርጎታል። ለዚህ ደግሞ መዲናዋ በቅርቡ ያከበረቻቸው ሃይማኖታዊና ህዝባዊ በዓላት እንዲሁም ዓለም አቀፍና አህጉር አቀፍ መድረኮች በስኬት መጠናቀቅ ምስክር ናቸው። በዚህ ውስጥ የሰላም ሰራዊት ሚና የጎላ ነው። ይህንንም ታሳቢ በማድረግ አስተዳደሩ ለፍታችኋል፣ ደክማችኋል በማለት የእውቅናና የምስጋና መርሃ ግብር አካሂዷል። ሰላም ወዳድ የሆናችሁ
ከልብ እናመሰግናለን። የመዲናዋ አስተማማኝ ሰላም የሰላም ሰራዊቱ ከተለያዩ የጸጥታ አካላት ጋር በጋራ የሰራው ስራ ውጤት መሆኑን የተናገሩት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ ለዚህ ውጤታማና ሀገራዊ ኃላፊነታችሁ ምስጋና ይገባችኋል ብለዋል። ቀደም ሲል የተከበሩ ሃይማኖታዊ፣ ባህላዊ የአደባባይ ክብረ በዓላትን እንዲሁም ከ160 በላይ ጉባኤዎችና ኮንፈረንሶች ያለምንም የጸጥታ ችግር እንዲካሄዱ በማድረግ የሕግ የበላይነትን ማረጋገጥ የተቻለ ሲሆን በዚህም ትልቅ የሥራ ኃላፊነታቸውን በተገቢው እና በፍጹም ቁርጠኝነት ለተወጡ የጸጥታ ኃይሎች፣ የሰላም ሰራዊታችንና ለመላው የከተማችን ሕዝብ ያለኝን ልባዊ አክብሮትና ምስጋና በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ስም እየገለጽኩኝ እንኳን ደስ አላችሁ ደስ አለን። ዛሬም ሆነ ነገ የኢትዮጵያ ጠላቶች አይተኙም ያሉት ኃላፊዋ ለእነዚህ የሀገር ውስጥም ሆነ የውጭ ጠላቶች እኛ በትጋትና በቅንጅት በመስራት ጠላትን ማሳፈር የከተማችንንና የሀገራችንን ሰላም አስተማማኝ ማድረግ ይገባናል ሲሉም ጥሪ አቅርበዋል። የውስጥ ባንዳዎች ከውጭ ባዳዎች ጋር ጊዜያዊ ጥቅምን ማዕከል ያደረገ ጋብቻ ፈጽመው ከቻሉ ኢትዮጵያን ለማፍረስ ካልሆነ ኢትዮጵያን ለማዳከምና ለማኝና ተመጽዋች ለማድረግ እዚህም እዛም ሲውተረተሩ እያስተዋልን ነው። በመሆኑ በዚህ የእውቅናና የምስጋና ፕሮግራም ላይ የተሳተፋችሁ የሰላም ሰራዊት አባላት ለሰላም መደፍረስ ምክንያት ሊሆኑ የሚችሉ አስተሳሰቦችን፣ ድርጊቶችን በአግባቡ እየተከታተልን ማረም ይኖርብናል። ወቅቱ የእኛን አንድነትና ህብረት በእጅጉ የሚያስፈልግበት ስለሆነ አንድ እንሁን። የአዲስ አበባ ፖሊስ ጠቅላይ መምሪያ ዋና አዛዥ ኮሚሽነር ጌቱ አርጋው በበኩላቸው የአዲስ አበባ የሰላም ሰራዊት አባላት ከተማዋን 24 ሰዓት በመስራት ለፖሊስ አጋዥና የመረጃ ምንጭ በመሆን ትልቅ ስራ በመስራት ውጤት አምጥተናል ብለዋል። ሀገራዊ ኃላፊነታቸውን በአግባቡ በመወጣታቸው ለሰላም ሰራዊቱ ምስጋና ያቀረቡት ኮሚሽነር ጌቱ ለቀጣይም ፖሊስ የጀመረውን የህዝብ ተሳትፎና ከሰላም ሰራዊት ጋር በአብሮነት የመስራት ተግባር አጠናክሮ እንደሚቀጥሉ አረጋግጠዋል። ፊት ለፊታችን አገራዊም ከተማ አስተዳደሩም የክልል ምክር ቤት ምርጫ አለን። እንደ ሀገርም አገር አቀፍ ምርጫ የሚካሄድበት ዓመት ነው። ሌሎችም እንደዚሁም አህጉራዊ ትልልቅ እውነቶች አሉ፣ ሃይማኖታዊ አሉ። እነዚህ እውነቶች በሙሉ እንደጀመር ነው ያለምንም ጸጥታ ችግር በተለይም ይህን ስምሪት ከሚሰጠው የጸጥታ አካል ጋር እጅ ለእጅ ተያይዘን በየአካባቢ ያለውን ሁኔታ ከወንጀልም ጋር ከሽብርም ጋር የሚታዩ ሁኔታዎች ለጸጥታ ኃይሉ መረጃ በመስጠት በጋራ በመስራት በጀመርነው መንገድ ቀንና ሌሊት አካባቢያችን እንድጠብቅ አደራ ላለሁ። እውቅናው ለተጨማሪ የስነ ልቦናና አካላዊ ዝግጅት ስንቅ ይሆነናል ያሉት የሰላም ሰራዊት አባላቱ በቀጣይም የከተማችንን ሰላም ለማረጋገጥ እንሰራለን ብለዋል። ያው ለለፋበት ነገር የምታገኘው ነገር ደስ ይላል ማለት ለቀጣይ ስራ በቃ ተግተ ለሰላም ተግተ እንድትቆም ያደርጋል። እውቅናው በጣም ደስ ብሎናል። ምክንያቱም መንግስት እኛን አስቦ እንደዚህ አይነት ትልቅ መድረክ አዘጋጅቶ በመጥራቱ በጣም ደስ ብሎናል። ነገ እንድንሰራ ደግሞ መነሳሳትን ፈጥሮብናል። በመርሃ ግብሩ ላይ የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ስራ አስኪያጅ ሻለቃ ዘሪሁን ተፈራን ጨምሮ የከተማ የክፍለ ከተማና የወረዳ የስራ ኃላፊዎች፣ የከተማዋ የሰላም ሰራዊት አባላት የታደሙ ሲሆን ክፍለ ከተሞች የሰላም ሰራዊት አባላትና የፖሊስ አባላትም እውቅናና ምስጋና ተበርክቶላቸዋል። ጉዳይ መዛጊቷል መቻላችን ዋለም ታይቷል። ሌላ ቁጭት ይቀረናል የባህር በር ግድ ይለናል።
ተመልካቾች ከትውልድ ድምጽ ከሆነው ከአዲስ ሚዲያ ኔትወርክ 24/7ን እያተከታተላችሁ ነው የምትገኙት። አሁንም ዜናዎቻችን እንደቀጠሉ ናቸው። ወደ ቀጣይ ዜናዎቻችን እናልፋለን። የኮሪደር ልማት እያበረከተ ካለው ዘርፈ ብዙ ማህበራዊ አገልግሎቶች ባሻገር ለኢኮኖሚው መነቃቃት የላቀ አስተዋጽኦ የጎላ መሆኑን የምጣኔ ሀብት ባለሙያዎች ገለጹ። ልማቱ ባከናወናቸው አካባቢዎች ያሉ የንግድ ተቋማት ተፈላጊነታቸው እንዲጨምር በማድረግ ኢንቨስትመንትን የሚያነቃቃ ስለመሆኑም ተመላክቷል። ሄኖክ ዘነበ የአፍሪካ መናገሻ ሶስተኛ የዲፕሎማት ከተማ የሆነችው አዲስ አበባ ታሪኳና ክብሯን ዘንግታ ከስሟ በተቃራኒ ዓመታትን ተጉዛለች። ዘግይታም ቢሆን የነቃቸው መዲናዋ ታዲያ የወደቀ ክብሯን መልሳ በስሟ ልክ ለመዋብ ባከናወነችው ሁሉን አቀፍ ስራ ደረጃዋን ከማላቅ የነዋሪዎቿን ሕልውና ከማሻሻል አልፋ የበርካታ ዓለም ሀገራትን ልብ መሳብ ከጀመረች ዋላ ደር ብላለች። በተለይም በበርካታ አካባቢዎቿ ተግባራዊ ባደረገችው የኮሪደር ልማት ስራ አሰልቺውን የትራፊክ ፍሰትን ከማሳለጥና የከተማዋን ገጽታ ከመቀየር ባለፈ አዳዲስ እይታዎች እንዲፈጠሩ የስራና ፈጠራ ሀሳቦች እንዲጀመሩና የነበሩትም እንዲነቃቁ በማድረግ ያበረከተው ኢኮኖሚያዊ ጠቀሜታ ከፍተኛ ስለመሆኑ ይገለጻል። ከዚህ ቀደም ምርቶቼ በማይታዩና አመቺ ባልሆነ አካባቢ ነበር የሚሸጠው የሚለው የፍትል ውጤት ንግድ ስራ ላይ የተሰማራ ወጣት አንተነህ አዲሱ በአካባቢው የተከናወነው የኮሪደር ልማት ግን ብዙ ችግሮችን እንደፈታለት ይገልጻል። አሁን በጣም የተሻለ ነው። አንደኛ ሰውም መንገዱ ጠባብ በሆነ ሰዓት እዚህ አካባቢ መጥቶ ለመግዛት አመቺ አይደለም። አሁን ይሄ እንደዚህ መሆኑ መንገዱ መሰራቱ ሰውም ረጋም ብሎ ቁጭም ብሎ አረፍም ብሎ ቆይም ብትለው ቆይቶ እዛ ጋር አረፍ ብሎ አሰርተን እንሰጠዋለን። ሁለተኛ ነገር ደግሞ እይታ ነው ከምንም ነገር በላይ። አሁን ስታየው ከዚህ ጋር እይታው ስታንዳርዱን የጠበቀ መንገዱ ማለት ነው። መኪናውም ሰው እንደፈለገ ይገባል። ድሮ ግን በጣም ጠባብ መንገድ ስለሆነ ሰው እዚህ መጥቶ ከመግዛት ሞር እዛ ያለበት ቦታ በትልቅለት ይመርጣል። ቀጥታ ከሰሪው አካል ጋር ነው ሽሮ ሜዳ መጥቶ የሚገናኘው። ከዚህ በፊት በነበረው ግን አራተኛ ነጋዴ አምስተኛ ነጋዴ ሊሆን ይችላል የሚያገኘው። ያ አድቫንቴጅ አለው። በዚሁ በሀገር ልብስ ንግድ ስራ ላይ የተሰማሩት አቶ ጌራ በዳሶና አቶ ቢኒያም ለማ በተለይም ፊት ለፊት በነበሩ ሌሎች የንግድ ተቋማት ይሸፈኑ እንደነበረ ገልጸው አሁን ግን ሸማች ከርቀት ሆኖ የንግድ ስራዎቻቸውን እንዲመለከት አድርጓል ሲሉ የወጣት አንተነህ ሀሳብን ይከራሉ። ኮሪደሩ ከባዶ ሰው አይቶ እንዲመጣ ጥሩ ነገር ይፈጠራልን። አንደኛ ህንጻውም ጥሩ ነው። ያኔ ገድገድዋል፣ አንደኛ ይጋርደዋል፣ የሰውን ፍሰት ደግሞ ይቀንሳል። አሁን ግን ደህና ነው፣ ጥሩ ነው። ሰው ሳይጨናነቅ ምን ሳይል እንገዛው። መጀመሪያ ሲሰራ ነበር ይህ ህንጻ በእርግጥ ከፊት ለፊት ሱቆች ነበሩት፣ በእነሱ ተጋርዶ ነበረ። ያው ኮሪደር ልማት ሲነሳ አጋጣሚ ህንጻው ትንሽ የመሰራቱም የመታየቱም ነገር በጣም የወጣ ሆነ፣ አሪፍ ሆነ፣ የተሻለ ሆነ። ያው ከስራችንም አንጻር ለኛ በጣም አሪፍ ቦታ ነው። ስራችን ቦታ በደንብ እንዲታይ ሆኗል። የታወቅን አምሯል። በጣም ከተማም ቆንጆ ሆናለች። ኢቭን የስራ ቦታችንን በጣም ቆንጆ ከሚባለው በላይ እንዲታይ ያደርገዋል። የኮሪደር ልማቱ ካበረከተው ዘርፈ ብዙ ማህበራዊ ግልጋሎቶች ባሻገር ኢኮኖሚያዊ አስተዋጽኦ የላቀ ነው የሚሉት የምጣኔ ሀብት ባለሙያው አቶ ዮሐንስ በቀለ በተለይም የንግድ ተቋማትን ተፈላጊነትን በማሳደግ ኢንቨስትመንትን ለመሳብ የላቀ አበርክቶ ይጫወታልን ብለዋል። የትራፊክ ፍሰት ዲጂታል ማድረግ፣ መብራቱ፣ የእግረኛ መንገዱ፣ ግሪነሪው የመሳሰሉ ነገሮችን እናያለን። ይሄ አንዱ የኮሪደር ልማት ውጤቱ ነው ብትል ባይ ዲፎልት ደግሞ እዛ አካባቢ ስታለማ ፕሮፐርቲ ቫልዩ ለአልሚው ለኢንቨስተሩ የቤቱ ህንጻና ዋጋው ይጨምርለታል። እንዲሁ ደግሞ ያ ቦታ ለቢዝነስ ተመራጭና የቢዝነስ ትስስር እንድታደርግ ተጨማሪ የቢዝነስ ኦፖርቹኒቲ ይዞ ይመጣል። የተጨማሪ ቢዝነስ ኦፖርቹኒቲ ማለት በከተሞች ውስጥ የስራ እድል ይፈጥራል። ይሄን ጥቅሉን ስትገጥመው ደግሞ አንተ ኮሌክት የምታደርገው ታክስ ያድጋል። አዲስ አበባ የጀመረችው የኮሪደር ልማት የክልል ከተሞችን አካሎ ገጠር ገብቷል። የምጣኔ ሀብት ባለሙያው አቶ ዮሐንስም ይህ ታዲያ በከተማና በገጠሩ መካከል ያለውን ሁሉን አቀፍ ትስስር በማጠናከር ለኢኮኖሚው መነቃቃት እንደሚፈጥር ያነሳሉ። ወደ ገጠሩም ደግሞ ስትሄድ እንዲሁ ገጠሩና ከተማው ተመጋጋቢ እንዲሆኑ በሜካናይዝድ የማድረግ ሩራል ትራንስፎርሜሽን ፍኖተ ካርታዎችን ኦፍኮርስ በዝግጅት ላይ ቢሆኑም የገጠር ኮሪደሮች ደግሞ የተጀመሩ አርሶ አደሩ ሰብሰብ ብሎ በጥሩ ቤት ኑሮ መሰረተ ልማት አግኝቶ ቴሌቪዥን አይቶ ጥሩ ህይወት የሚኖርበትን ኢኮኖሚ መዋቅራዊ ሽግግሩን ጎን ለጎን ደግሞ ማድረጉ ሲታይ ይሄ አካታች የሆነ ፍትሃዊ የኢኮኖሚ ተጠቃሚነትን ሊያመጣ የሚችል ዘላቂ የማክሮ ኢኮኖሚ እየተገነባ እንዳለ ጥሩ ማሳያ ተደርጎ ይወሰዳል። በአዲስ አበባ የተመረጡ አካባቢዎች ላይ የተተገበረው የኮሪደር ልማት የከተማዋን መሰረተ ልማቶች ከማዘመን ባለፈ ለንግድ አመቺ የሆኑ ስነ ምህዳር መፍጠሩን ነጋዴዎች ተናገሩ። ከዋና ዋና መንገዶች ጋር በጥብቅ እንዲተሳሰር የተደረገው የኮሪደር ልማት
ከቀደመው በተሻለ ደንበኛን ሳቢ አድርጎል ሲሉም ነጋዴዎች ጠቅሰዋል። ተጨማሪም የግብይት እድሎች ሰጥቶናል የሚላሉ ባልደረባችን ቤተልሔም አየነው በ4 ኪሎ በካሳንችስ የንግድ ስፍራዎች ላይ ቅኝት አድርጋለች። ጽዱነት፣ ውበት፣ ለነዋሪዎች ምቹ መሆን የአዲስ አበባ ከተማ መገለጫዎች እየሆኑ መጥተዋል። እንግዲህ የኮሪደር ልማቱ ደግሞ በተለይ ለአገልግሎት ሰጪ ተቋማትና ለንግድ ተቋማት የራሱን የሆነ አሻራ እያኖረ ይገኛል። እነዚህ አይነት ቦታዎች መሰራታቸው ለአገልግሎት ምቹነት መፍጠሩ ለንግዱ ማህበረሰብ ምን አይነት አስተዋጽኦ ያበረክታል የሚለውን የተለያዩ የንግድ ቦታዎችን እየተዘዋወርን ቅኝት እናደርጋለን። አብራችሁ ነው። በእኛ ስራ ዘርፍ አንጻር በጣም አሪፍ የሚባለው እንደዚህ አይነት ቦታዎች ናቸው። ምክንያቱም ኃላፊ አግዳሚ የሚያይሽ እንደዚህ አይነት ቦታ ስትሆኚ ነው። ሀሳብ የሌለው ሰው እንኳን ለማሰራት ልብስ ድንገት ሲያልፍ ሳምፕል ብትሰሪ ያይልሻል፣ ያዝልሻል እና በቃ ኢንጀነራል ልብሶችሽን መሰሪያቸውን ዲስፕሌይ ለማድረግ እንዲህ መንገድ ዳር ላይ መሆናቸው በጣም ጥቅም አላቸው። ከስተመሮች አትራክት ያደርጋል። በዚህ እንደዚህ አይነት ቦታ መሆንሽ የወርክ ኢንቫይሮንመንቱን የተሻለ ያደርገዋል። ምክንያቱም አሁን እንደዚህ የተፋፈነ ቦታ ገላጣ ያልሆነ ቦታ ብትሆኝ ይደብርሻል ራሱ ቁጭ ብለሽ ስትውይ ማለት ነው። ቀና ብለሽ ኃላፊ አግዳሚ ታያለሽ፣ ሰዎችን ታያለሽ፣ ከሰዎች ልብስ ላይ ኢንስፓየርድ ትሆኛለሽ። አሪፍ ቦታ መቀመጥ ለእኛም ጥቅም አለው። እንደምታዩ ኤሪያው በጣም አሪፍ ነው። ጽድት ብለሽ ትሰሪያለሽ፣ ሰውም ሲመጣ ደስ ይለዋል። እይታውም ደግሞ ቆንጆ አድርጎልናል። ከዛ አንጻር አዲስ ነገር እያየን ነው። አሪፍ ነው። እስካሁን ድረስ አሪፍ እየሰራን ነው። ቦታው እንደ አካባቢው የተለመደ ቦታ ነው። መንገድ ዳር ደግሞ መሆናችን የተለመደ ቦታ መሆኑ ጥሩ አድርጎልናል። በደንብ እንድንሰራም አድርጎናል። በደንብ ከሰዎች ጋር ኔትወርካችን እንዲሰፋ ሆኗል። ይሄ በደንብ ጠቅሞናል። በጣም ቆንጆ አስተያየት ነው። አንደኛ ቦታውም እንደምታዩ ነው። ከበፊት ከነበረው በደንብ ተሻሽሎ ነው የተሰራው። ሰው ደግሞ አይን ውስጥ የሚገባ ነገር ነው የሚፈልገው። እሱ ነገር በደንብ ደስ ብሎት እኛም በደንብ ተስተናግደን አገልግሎት እንሰጣለን ማለት ነው። በጣም አሪፍ ጥቅም ነው የሰጠን። ምክንያቱም ሰዎች እንደምትወስኩን ተማርከው ይገባሉ ወደ ውስጥ። ያው ሳታስቢ ብዙ ግብይት ይደረጋል። ስለዚህ ውጤታማ እንድንሆን አልኩ ነው። አዎ በደንብ ይገበያያል። በደንብ ያው እንደምታየው ሰፈራችን ቆንጆ ነው። ደስ ብሎን እንድንሰራ ያደርገናል። በቃ ንጹህ አካባቢ ያየሽ ልትገበያይ ያደርጋል ማለት ነው። ከዚህ በፊት ከነበረው አሁን በጣም ጥሩ ነው፣ አሪፍ ነው። ለሰዎችም የተለያዩ አንድ ቃል ሊገዙ መጥተው የተለያዩ አማራጮች ያዩበታል። በውጭም በኩል ለነሱ ምቹ ሆኖ ይታያቸዋል፣ ክፍት ባይሆኑ እንኳን ሱቁ ማለት ነው። እና አሪፍ ነው። ለስራ ቦታ ነው። የስራ ሞራል እንዲኖርሽ ያደርጋል። ጥሩ ነው። ፊት ለፊቱ ጥሩ ቦታ ነው። ጥሩ ነገር እያየሽ ነው የምትዩ። ለስራም ተነሳሽነት ይኖርሻል። ሁለተኛ ነገር ደግሞ እዚህ ለማየት ለመዝናናት የሚመጣ ሰው ያየውና እዚህ ጋር ለካንስ እንደዚህ አይነት እቃ ይሸጣል በሚለው የዛን ቀን እንኳን ባያስፈልገው በሚያስፈልገው ጊዜ መጥቶ ከአንድ ቦታ የሚፈልገውን ነገር ሸምቶ መሄድ ይችላል። ብዙዎቹ የሚደሰቱ ናቸው። ለምን ብትይ ማለት ያው ጥሩ ነገር እያየሽ ለማድነቅ ይከብዳል። አይተው በቃ ጥሩ ቦታ እንደሆነ በቃ ጥሩ ነገር ነው እስካሁን ድረስ የሚነግሩ። አዲስ አበባ ከተማ በኮሪደር ልማቱ የተጎናጸፈችው አዲስ መልክ ከውበት፣ ከጽዱነት፣ ከማራኪ እይታም በዘለለ ኢኮኖሚዋን ያነቃቃ፣ ለንግዱ ማህበረሰብ፣ ለሸማቾች ብሎም ለአገልግሎት ሰጪ ተቋማት በጎ ድልን ያጎናጸፈ ሆኗል። በዛሬው ቅኝታችንም ይህን መመልከት ችለናል። በአዲስ አበባ እየተከናወነ ያለው የወንዝ ዳርቻ ልማት ከተማዋን ውብ ከማድረግ ባሻገር ብክለትን ከመከላከል አንጻር የሚደነቅ መሆኑ በአዲስ አበባ ጉብኝት ያደረጉ የፈረንሳይ ቡጉዌስ ከተማ ልኡካን ቡድን ተናገሩ። ልኡካን ቡድኑ የወንዝ ዳርቻ ልማትን ጨምሮ በአዲስ አበባ ከተማ እየተካሄዱ ያሉ የተለያዩ የልማት ስራዎችን እንዲሁም ታሪካዊ ስፍራዎችን ጉብኝት አድርጓል። አሰግድ ኪዳነ ማርያም ተጨማሪ ይዞበታል። እነዚህ በደቡባዊ ምዕራብ ፈረንሳይ ከምትገኘው አነስተኛዋ ሌቡጉዌ ከተማ የመጡ የአዲስ አበባ እንግዶች ናቸው። ወትሮም ቢሆን ለእንግዶቿ የተሻለ አቀባበል የምታደርገው አዲስ አበባ አሁን ደግሞ ይበልጥ ተውባና ምቹ ሆና ከሌቡጉዌ የመጡ እንግዶቿን ተቀብላለች።
ፓሪስ በሚገኘው የኢትዮጵያ ኤምባሲ አስተባባሪነት በሌቡጉዌና በድሬዳዋ ከተማ መካከል ያለውን የእህትማማች ከተማ አጋርነትን ለማጠናከር ወደ ኢትዮጵያ የመጡት የልዑካን ቡድኑ በአዲስ አበባም ቆይታ አድርገዋል። በሌቡጉዌ ከተማ ከንቲባ ሊዮኔዳስ ሰርጌ፣ ምክትል ከንቲባ ዣን-ሉክ ኤሪክ ኩዴራትና ሌሎች የከተማዋ ባለስልጣናት የተመራው የልዑካን ቡድን በውጭ ጉዳይ ሚኒስቴርና በአዲስ አበባ ከተማ አስተዳደር አስተባባሪነት የወንዝ ዳርቻ ልማትን ጨምሮ በአዲስ አበባ ከተማ እየተካሄዱ ያሉ የተለያዩ የልማት ስራዎችን እንዲሁም ታሪካዊ ስፍራዎችን ጎብኝተዋል። በአዲስ አበባ እየተከናወነ ያለው የወንዝ ዳርቻ ልማት ከተማዋን ውብ ከማድረግ ባሻገር ብክለትን ከመከላከል አንጻር የሚደነቅ መሆኑንም የሌቡጉዌ ከተማ ከንቲባ ሊዮኔዳስ ሰርጌና ሌሎች የልዑካን ቡድኑ አባላት ገልጸዋል። Impressionné par les travaux qui ont été réalisés, c'est très très joli, je trouve ça impressionnant, le mélange des couleurs, la verdure. በከተማዋ የተሰራው ስራ በጣም አስደንቆኛል። በአረንጓዴ ልማትና አካባቢ ጥበቃ ላይ የተሰራው ስራ በጣም የሚደንቅ ነው። ፕሮጀክቱ የተሰራበት ፍጥነትም ሌላኛው ያስደነቀኝ ነገር ነው። እኛ ከፈረንሳይ አነስተኛ ከተማ ነው የመጣ ነው። በእኛ ከተማ የሚሰሩ ፕሮጀክቶች እንዲህ ባለ ፍጥነት አይጠናቀቁም። አንድ ሀገር ያደገም ቢሆን እድገቱን መቀጠልና መሻሻል አለበት። እናም እዚህ ጥሩ ስራ እየተሰራ ነው። Mais on continue. L'accueil que nous avons eu, que ce soit à Dirdawa ou ici à አዲስ አበባ የመጣሁት ከሁለት ቀናት በፊት ነበር። ዛሬ ከጧት ጀምሮ ከተማዋን ተዘዋውሬ ተመልክቻለሁ። በከተማዋ እየተከናወነ ያለው ልማትም ከፍተኛ ለውጥ ውስጥ መሆኗን ያመላክታል። ታሪካዊ ስፍራዎች ላይ የተሰራው ስራ በጣም ጥሩ ነው። ለነዋሪው ይሁን ለቱሪስት ምቹ ሆነው ነው የተሰሩት። Par exemple, le projet que vous êtes en train de faire là, I said I was very impressive by Addis Ababa and the different projects, and I think it's very. ከተማዋ የምታስደንቅ ናት። በአዲስ አበባ የተለያዩ ፕሮጀክቶችን ተመልክቻለሁ። የከተማዋን ነዋሪ ህይወት ለማሻሻልም ይሁን አካባቢን ለመጠበቅ የሚረዱ ጥሩ ምሳሌ የሚሆኑ ስራዎች እየተከናወኑ ነው። ይህ ለመጻዩ ጊዜ ጠቃሚ ስራ ነው። So I think it's good things for the future. አዲስ አበባ እያከናወነች ያለውን የልማት ስራ እንደሚደግፉ የገለጹት ከንቲባ ሊዮኔዳስ ሰርጌ በትምህርት ዘርፍ ቅድሚያ ሰጥተው በትብብር የመስራት ፍላጎት እንዳላቸውም ተናግረዋል። በከተማዋ እየተከናወኑ ያሉ የልማት ስራዎችን ማገዝ እንፈልጋለን። በቅድሚያ ግን በትምህርት ዘርፍና በህፃናት ላይ ለመስራት ነው ፍላጎታችን። ልጆች የሀገር ተረካቢና ተስፋ በመሆናቸው በዚህ ላይ ቅድሚያ ሰጥተን በትብብር ለመስራት ዝግጁ ነን። ፈረንሳይና ኢትዮጵያ ለረጅም ዓመታት በተለያዩ ዘርፎች በትብብር ሲሰሩ መቆየታቸውን ያነሱት በውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ጉዳዮች ዋና ዳይሬክተር አምባሳደር ነቢዩ ተድላ የሌቡጉዌ የከተማ ልዑካን አዲስ አበባ የፈረንሳይ ጎብኚዎች መዳረሻ እንድትሆን እንደሚሰሩ ቃል መግባታቸውን ተናግረዋል። ከአንዳንዶቹ ጋር በነበረን ኢመደበኛ የሆነ ውይይት የገለጹልን የአዲስ አበባ ከተማ አንዳንዶቹ ከዚህ ቀደም በግላቸው መጥተው ያውቁ ስለነበረ ባለፉት ጥቂት ዓመታት ውስጥ ያሳየችው የልማት እመርታ ከጠበቁት በላይ በጣም ያስደመማቸው መሆኑን ገልጸውልናል። ከዚህ አኳያ ደግሞ የልማት ስራውን ከማገዝም ጋር ተያይዞ ከከተማ መስተዳድራቸው በተጨማሪ በቱሪዝም ማመንጨት ስራዎች ላይ ከልዑክ ቡድን ውስጥ የመጡ የስራ ኃላፊዎች አሉ። የቱሪዝም ልውውጥን ለማሳደግ የሚሰሩ ከተማዋን ይበልጥ የፈረንሳይ ቱሪስቶች መዳረሻ ከማድረግ አኳያ ስራ ለመስራት የሚጥሩ መሆኑን ቃል ገብተዋል። አዲስ አበባን ጨምሮ ሌሎች የሀገሪቱ ከተሞች ከውጭ ሀገራት ከተሞች ጋር ያላቸውን ግንኙነት በማሳደግ ዘርፈ ብዙ ጥቅሞችን እንዲያገኙ ለማስቻል በውጭ ጉዳይ ሚኒስቴር በኩል የተለያዩ ስራዎች እየተሰሩ ስለመሆኑም ተመላክቷል። የመደመር መንግስት መጽሐፍ የሀገርን ያለፈ ታሪክ ከአሁን ዘመን ጋር እያገናኘ የወደፊት አቅጣጫን የሚያመላክት መሆኑን ምሁራን ገለጹ። በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት መጽሐፍ ላይ ከተለያዩ ተቋማት የተውጣጡ የመንግስት ተቋማት አመራሮችና ሰራተኞች በአዲስ አበባ ከተማ ከንቲባ ጽህፈት ቤት የፓናል ውይይት አካሂደዋል። ሄኖክ ዘነበ ተጨማሪ ይዞበታል።
በአዲስ አበባ ከተማ ከንቲባ ጽሕፈት ቤት አዘጋጅነት ከተለያዩ ተቋማት የተውጣጡ የመንግስት ተቋማት አመራሮችና ሰራተኞች በተገኙበት በኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት መጽሐፍ ዙሪያ የፓናል ውይይት ተካሂዷል። በፓናል ውይይቱ በመጽሐፉ ዙሪያ ዳሰሳ ያቀረቡት በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪ ዶክተር ሙሉጌታ አየለ ኢትዮጵያ ምንም እንኳን ብዙ ወርቃማ ታሪክ ቢኖራትም በተለይም የጸና ሀገረ መንግስት መመስረት ባለመቻሏ ምክንያት ኋላ መቅረቷን ገልጸው የመደመር መንግስት መጽሐፍም ይህንን ችግር በመፍታት አሁን ካለው ዓለም ጋር የምትጓዝ ሀገር መፍጠር የሚቻልበትን መንገድ የሚያሳይ ሀሳብን የያዘ ነው ብለዋል። እዚህ የመደመር መንግስት ውስጥ ስለ ሀገረ መንግስት ግንባታ ሲያወራ ትናንት ታሪክ ነበረን። ያንን ታሪክ መጥፎ ታሪክ ተሰርቶ ከሆነ የለም አብሮን አንዱ ትልቁ ታሪክ አካባቢ ያለን ድህነት ነው፣ ረሃብ ነው፣ ልመና ነው፣ ጉስቁልና ነው፣ ጦርነት ነው፣ እርስ በርስ ግጭት ነው። እሱ ምዕራፍ እንዝጋ። ሌላው የወደፊት ኢትዮጵያ ምንድን ነው ልትሆን የምትችለው የሚለው በሀገረ መንግስት ግንባታ አንዱ ፓርት አሁን በደረስንበት አሁን ያሉት ፕሮጀክቶች አፈጻጸሞቻችን የሀገራዊ ቅርስ አንድ ይሆናሉ ነገ ከነገ ወዲያ ስናያቸው። ስለዚህ እሱን እንዴት አድርገን እንፈጽም፣ በፍጥነት በጊዜ በፈጠራ ዜጎቻችን እንዴት አድርገን እናንቃ የሚለው ትልቁ የሀገረ መንግስት ግንባታ አቅጣጫ ይሆናል። የመደመር መንግስት ተፎካካሪ ፓርቲዎችን የሚገፋ ሳይሆን ለሀገር ጠቃሚ የሆኑ ሀሳቦችን እንዲያዋጡ የሚጋብዝ በዓለም ደረጃ አዲስ የፖለቲካ ስርዓትን የከፈተ መጽሐፍ ስለመሆኑም ያነሳሉ። ገዢው ፓርቲ ይሁን አጋጣሚ ሆኖ በውድድር የመንግስት መመስረት ያላገኘው ፓርቲ ይምጣና ይነጋገር፣ ይወያይ፣ ሀሳባቸው ይምጣ። አሸናፊው ሀሳብ ግን ምን ያድርግ? ምን እንኳን ወንበርና ፓርቲ መንግስት የመሰረት ድምጽ እንኳን ባያገኙ አብረውን ይካተቱ የሚለው ትልቁ እሳቤ ነው። በመደመር መንግስት ውስጥ ያለው ሀሳብ የትኛውም አይነት ሀሳብ ይምጣና እስቲ አሸናፊ ከሆነ ለሀገር እስከጠቀመ ለሀገረ መንግስት እስከረዳን ድረስ እንውሰድ፣ አብረን እንስራ የሚለው ትልቁ እይታ አለ እዛ ውስጥ። ትውልዱ ዛሬ ላይ ቆሞ ነገን መመልከት የሚችልበትን መነጽር ያቀበለ ብሎም መንግስት የሀገርን ሁለንተናዊ እድገት ለማረጋገጥ የሚጓዝበትን ፍኖተ ካርታና ዜጎች የራሳቸውን አበርክቶ ማድረግ የሚችሉበትን መንገድ ያሳየ መሆኑን የገለጹት ደግሞ የውይይቱ ተሳታፊዎች ናቸው። አሁን ያለው ስርዓት አሁን ያለው መንግስት የሁሉንም አቅም የሁሉንም እውቀት እና ክህሎት ለመጠቀም ምቹ መደላደል የፈጠረ ነው ብዬ ነው ማስበው። ስለዚህ ከመጀመሪያ እስከ መጨረሻው የመደመርን መንግስት መነሻውን መዳረሻውን በሂደቱ ደግሞ ስልቱንና አተገባበሩን በግልጽ ያየንበት መጽሐፍ ነው ብዬ ነው የወሰድኩት። እኔ በዋናነት ከመጽሐፉ ቢወሰድ ጥሩ ሊሆን ይችላል ብዬ ማስበው አንዱ ምንድነው ኢማጂኔሽን፣ ነገ ይሄ ሊሆን ይችላል ብለን ነገ ይሄ ሊመጣ ይችላል ብለን ኢማጂን ካላደረግን አሁን ያለውን ግሎባላይዜሽን እና አሁን ያለውን የዓለም ተለዋዋጭ ሁኔታ መቋቋም አንችልም። ከዚህ ቀደም የነበረችውን ሀገር ምን ነበረች? ምን ትመስል ነበር? አሁን ላይስ ደግሞ ምንድነን? ቀጣይ ደግሞ ምንድን ነው መሆን ያለባት የሚለውን ነገር በደንብ ፍንትው አድርጎ ያሳየን መጽሐፍ ነው። እንግዲህ የመደመር መንግስት ወደ 9 ዋና ዋና ባህሪያት አሉ። 3ቱ በተለይም ደግሞ ፈጠራ፣ ፍጥነትና ጥራት እነዚሁም ደግሞ ተግባራዊነት፣ ከዛ ውጭ ደግሞ ተራማጅ የሆነ አመለካከት የሚሉ በውስጡ ይዟል እና መደመርን የምታገኘው አንተ ውስጥ ነው። መደመርን የምታገኘው ተቋምህ ላይ ነው። መደመርን የምታገኘው ደግሞ በእለት ተዕለት እንቅስቃሴ ላይ ነው። ስለዚህ ለምንኖርበት ዓላማ ታማኝ ሆነን ስንሰራ መደመር በተግባር ይገለጣል። መጽሐፉ ሀገራችን መጓዝ ያለባትን መንገድ በግልጽ አሳይቶናል ያሉት ተሳታፊዎቹ የራሳቸውን አስተዋጽኦ ለማበርከትም ዝግጁ መሆናቸውን ተናግረዋል። የልማቱ ሁኔታ እየፈጠነ ሲመጣ ነጋዴዎች ወደ መንደር ውስጥ ሲገቡ ነዋሪዎች ደግሞ የት እንረፍ? ወይ ተቀጥቶ መዝጋት ወይም ደግሞ ይሄ የተጣለውን በጣም ከፍተኛ ሊዝ መክፈል የሚል አማራጭ መሆኑ በእውነት ለመናገር እዚህ ያለን ሰዎችን በሙሉ አስጨንቆናል። ይሄንን መስተናገድ አትችልም። ሙሉ 6,500,000 ብሩን ከከፈልክ ነው 100% ከከፈልክ ነው እንጂ የሊዝ ዋጋ መስተናገድ አትችልም ተባለ። ለው ሲደረግ ያለውን 100% ክፈል ካሉ ሲተር ሪል ስቴቱ የሸጠልን ለኛ በንግድ ሂሳብ ነው የመጣው። ለንግድ አከራይተን በምንጠቀምበት ቤት ላይ ነው። ስለዚህ ሪል ስቴቱ ነው የሸጠልን ካምፓኒ ነው የሚከፍለው ወይስ እኛ ነን የምንከፍለው? ይሄን እንደፈለጉ ወደ ፈለጉበት ፖለቲካ ዙሮ ለማውራትም ለማስጮህ መፈለግ የሚያገናዝብ ህዝብ ባለበት ተራ ሽቀጣ ነው የሚሆነው ማለት ነው። ትክክል አለ። ንግድ ቤት አርገሃል ብሎ ቤት ሲያሽግ ስር የሚሰራው ነጋዴ
ግብር ከፍሎ ነው እኮ ህጋዊ ሆኖ ነው። ለምንድን ነው ይሄስ እየተገረፈ ያለው? በዛ ሰዓት እንደዚህ አይነት ከህጉ ጋር የሚጻረር ስለሆነ በዚህ አግባብ የመኖሪያ ቤት የወሰዳችሁበት ቦታ ላይ የንግድ ቤት ልትሰሩ አይገባም ተብሎ ሊነገርን ይገባም አልነበረም ወይ? ነገ ለተሻለ የህዝብ ጥቅም ለተሻለ ለሀገር ጥቅም የሚቀየር ከሆነ ይቀየራል። ኦሪየንቴሽን ይሰጣሉ ህጎች ሲወጡ። እኔ አሁን ዛሬ ነው የሰማሁት ይሄንን ህግ።